የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት ግሪን ካርድን በተመለከተ ሰሞኑን ዩኤስሲአይኤስ ያወጣውን መግለጫ በተመለከተ ያልተጠበቀ ነገር ይዞ መጥቷል። የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት ለግሪን ካርድ ለማመልከት አብዛኞቹ ስደተኞች ከአሜሪካ መውጣት እንደማያስፈልጋቸው መናገሩን ኒውዮርክ ታይምስ በትላንትናው ዕለት ይዞት የወጣው ዘገባ አመልክቷል። እንግዲህ አብዛኞቹ ስደተኞች የግሪን ካርድ ለማመልከት ከአሜሪካ መውጣት እንደማያስፈልጋቸው ነው ይህ የሀገር ውስጥ የደህንነት ሚኒስቴር ያስታወቀው። ባለፈው ሳምንት እንደምታውቁት ባለስልጣናት ከአስገዳጅና ልዩ ሁኔታዎች ውጪ ቋሚ ነዋሪዎች የሚፈልጉ ወይም ቋሚ ነዋሪነትን የሚፈልጉ ሰዎች መጀመሪያ ሀገሪቱን ለቀው መውጣት አለባቸው ካሉ በኋላ ነው ይሄ ዝርዝር መረጃ የወጣው። ታዲያ ይህ ማለት ምን ማለት እንደሆነ ዲኤችኤስ የተወሰኑ ማብራሪያዎችን ሰጥቷል። የሀገር ውስጥ የደህንነት ሚኒስቴር የሆነው ዲኤችኤስ ማለትም የአሜሪካ የሀገር ውስጥ የደህንነት ሚኒስቴር ማለት ነው፣ ባለፈው ሳምንት ዩኤስሲአይኤስ ያስተላለፈውን ማስታወቂያ በተመለከተ አርብ ዕለት ግልጽ ለማድረግ ሞክሯል። ቋሚ ነዋሪነት ወይም ደግሞ ግሪን ካርድ የሚፈልጉ ስደተኞች ግሪን ካርዳቸውን እስኪያገኙ ድረስ ወደ ትውልድ ሀገራቸው መመለስ አለባቸው የሚለው መመሪያ ላይ ትልቅ የፖሊሲ ለውጥ አለመኖሩንና የተወሰኑት ብቻ መመለስ እንደሚጠበቅባቸው ነው የገለጸው። ይህ ማብራሪያ ባለፈው ሳምንት በዩናይትድ ስቴትስ የዜግነትና የስደተኞች አገልግሎት ማለትም ዩኤስሲአይኤስ የወጣውን የዜና ነው። ቅድም እንደገለጽኩላችሁ ይህን የዜና መግለጫ ነው በከፊል ወደኋላ የመመለስ ወይም የማለስለስ እርምጃ የወሰደ የሚመስለው። ስደተኞች የግሪን ካርድ ጥያቄያቸው ምላሽ እስኪያገኝ ድረስ በሀገር ውስጥ እንዲቆዩ የሚፈቅደው የቆየ ፖሊሲ ቢኖርም ባለፈው ሳምንት የወጣው መግለጫ ግን ከልዩ ሁኔታዎች ውጪ ግለሰቦች ወደ ሀገራቸው ተመልሰው መጠበቅ እንዳለባቸው አስታውቆ ነበር። ነገር ግን አርብ ዕለት የሀገር ውስጥ የደህንነት ሚኒስቴር የሆነው ዲኤችኤስ ይህ አጠቃላይ የሆነ የጅምላ ለውጥ አለመሆኑንና አንድ ሰው ግሪን ካርድ ለማግኘት ወደ ውጭ ሀገር እንዲሄድ መገደድ አለመገደዱን የሚወስነው በየግል የኢሚግሬሽን መኮንኖች መሆኑን ነው የገለጸው። መኮንኖቹ ይህንን የመወሰን ስልጣን ከረጅም ጊዜ ጀምሮ እንደነበራቸውም ባለስልጣናቱ አስታውቀዋል ማለት ነው። አንድ ስማቸው እንዲገለጽ ያልፈለጉ የዲኤችኤስ ቃል አቀባይ ታዲያ በዚህ ጉዳይ ላይ በሰጡት መግለጫ ይህ መኮንኖች በእያንዳንዱ ጉዳይ ላይ ያላቸውንና ሁልጊዜም የነበረውን የራሳቸውን ውሳኔ የመስጠት ስልጣን ለማስታወስ የቀረበ ብቻ ነው በማለትም ነው የተናገሩት። እኚህ ግለሰብም አክለው ሲናገሩ የቪዛ ጊዜያቸውን ያሳለፉ ሰዎችን ወይም ዜጎቻቸውን የመንግስት የገንዘብ ድጋፍን ወይም ደግሞ ፐብሊክ አሲስታንስን በከፍተኛ ሁኔታ የሚጠቀሙ ሀገራትን እንደ ተጽዕኖ ሊያርፍባቸው የሚችሉ ቡድኖች አድርገው ጠቁመዋል ማለት ነው። ይህ እርምጃ ባለፈው ሳምንት ከተላለፈው ማስታወቂያ ከፍተኛ ለውጥ ያሳየ ቢሆንም ማን ላይና እንዴት ተጽዕኖ እንደሚኖረው ዝርዝር መረጃዎች አሁንም ድረስ በግልጽ እንዳልወጡና አነስተኛ በመሆናቸው ግራ መጋባትን ወይም ፍርሃትን ይቀንሳል ተብሎ የሚጠበቅ አይሆንም። ማስታወቂያው ይፋ በሆነበት ወቅት በሀገር ውስጥ ደህንነት ሚኒስቴር ውስጥ ያሉ አንዳንድ አካላት እንኳን የለውጡን ስፋት በተመለከተ በጣም ግራ ተጋብተው እንደነበረ ገልጸዋል። ምንም እንኳን ጉዳዩ በዜና መግለጫ ይፋ የተደረገ ቢሆንም አንድ ከፍተኛ የዋይት ሃውስ ባለስልጣን በዚህ ሳምንት ሲናገሩ ጥረቱ የተለመደ የውስጥ አሰራርን የማስተካከል ወይም ደግሞ ሃውስ ኪፒንግ ጉዳይ እንጂ የስትራቴጂ ለውጥ አይደለም በማለት ገልጸዋል። እኚህ ባለስልጣን በነገራችን ላይ ስማቸው እንዳይጠቀስ ተናግረዋል። አንዳንድ የኢሚግሬሽን ጠበቆች እንደሚሉት ከሆነ ደንበኞቻቸው በዚህ ሳምንት በተደረጉ ቃለ መጠይቆች ላይ በዩኤስሲአይኤስ መኮንኖች ለምን በአሜሪካ ውስጥ ሆነው የግሪን ካርድ ማመልከቻ እያስገቡ እንደሆነና በትውልድ ሀገራቸው እንዳያመለክቱ የሚከለክላቸው ምን ምክንያት አለ እያሉ እየጠየቁ እንደሆነም ነው የገለጹት። በሰርድ ዌይ የማህበራዊ ፖሊሲ ኃላፊና የቀድሞ የዩኤስሲአይኤስ ባለስልጣን የነበሩት ሳራ ፒርስ ሲናገሩም የህዝብ ተቃውሞ አስተዳደሩ የራሱን ምስቅልቅል ለማስተካከል እንዲጣደፍ እንዳደረገው ግልጽ ነው በማለት ነው የተናገሩት። አክለውም ታዲያ የአስተዳደሩ የኢሚግሬሽን አጀንዳ ዋና መለያ ባህሪ ለሀገር የሚበጀውን ከማስቀደም ይልቅ ድንጋጤና መሸበርን ማስቀደም ነው ሲሉም አክለዋል። በመጀመሪያ ማስታወቂያው ላይ የተቀሰቀሰው ቁጣ ፈጣን ነበር። የኢሚግሬሽን ጠበቆች ጉዳዩ የህግ ክስ እንደሚገጥመው በሰፊው የጠበቁ ቢሆንም ግራ የሚያጋባው አቀራረብ ግን እንዴት ባለ መንገድ ክስ መመስረት እንዳለባቸው እንዲያመነቱ እንዳደረጋቸው ነው የተናገሩት። የአሜሪካ የኢሚግሬሽን ጠበቆች ማህበር ዋና ስራ አስፈጻሚ የሆኑት ቤንጃሚን ጆንሰን ሲናገሩ ይህ ነገር በትክክል ምን እንደሆነ በማታውቅበት ጊዜ ምን ብለህ እንደምትከስ ለመለየት አስቸጋሪ ያደርገዋል በማለት ነው የተናገሩት። ይህንን ፍርድ ቤት ውስጥ ለመፈታተን የትኛው መንገድ ይበልጥ ውጤታማ እንደሚሆን ለመናገር አሁን ገና በጣም ገና ነው ሲሉም አክለው ተናግረዋል።
አንዳንድ የንግድ ቡድኖችም መጀመሪያ ላይ በተገለጸ የፖሊሲ ለውጥ ላይ ተቃውሟቸውን አሰምተዋል። የአሜሪካ የንግድ ቤት ምክር ቤት ማለት ነው ወይም ደግሞ ዩኤስ ቻምበር ኦፍ ኮሜርስ ምክትል ፕሬዚደንት እና ዋና የፖሊሲ ኦፊሰር የሆኑት ብራድኒል ላይ አስተዳደሩ ህገወጥ ስደትን ለመቀነስ የሚያደርገውን ጥረት አድንቀው፣ ነገር ግን ፖሊሲ አውጪዎች የበለጠ ጠንካራ ህጋዊ የኢሚግሬሽን ስርዓት መገንባት እንዳለባቸውና የፖሊሲ ለውጡ ለቀጣሪዎች ከፍተኛ መስተጓጎልን ሊፈጥር ይችላል በማለት ነው የተናገሩት። እንደምታውቁት በ2024 ዓመተ ምህረት አካባቢ ከፍተኛ የግሪን ካርዶች የተሰጡበት ጊዜ እንደነበረ ታውቋል። ወደ 1.4 ሚሊዮን ግሪን ካርዶች ናቸው የተሰጡት። ከነዚህ ውስጥ ታዲያ ወደ 820 ሺህ የሚጠጉት ለአጀስትመንት ኦፍ ስታተስ ያመለከቱና የጸደቁ እንደሆኑ ነው የተገለጸው። ይህም ደግሞ የወደፊት ስደተኞችም ቢሆኑ በአሜሪካ ውስጥ እየኖሩ ማመልከት እንዲችሉ የሚፈቅድ ህግ እንደነበረም ይታወቃል። ብዙዎች ታዲያ ይህንን የሚያደርጉት በቀጣሪያቸው ስፖንሰርሺፕ ወይም ደግሞ እንደ ትዳር አጋር ባሉ የቅርብ ዘመዶቻቸው አማካኝነት ነው። ግሪን ካርድ እንግዲህ ለአሜሪካውያን የቅርብ ቤተሰቦችም ሊሆን ይችላል። ለተለያዩ የውጭ ሀገር ሰራተኞችና እንደ ስደተኞች ባሉ የሰብአዊ መብት ፕሮግራሞች አማካኝነት ፍቃድ ላገኙ ሰዎች ሊሰጥ እንደሚችል ይታወቃል። ግሪን ካርድ ወይም የቋሚ ነዋሪነት ፍቃድ ያላቸው ሰዎች ታዲያ ጥብቅ ማጣሪያ ይደረግባቸዋል። ለቪዛው መጽደቅ ደግሞ ለዓመታት ሊጠብቁ ይችላሉ። ከዛ በኋላ ደግሞ ግሪን ካርዳቸውን ካገኙ በኋላ በየጊዜው ማደስ አለባቸው። ውሎ አድሮም ደግሞ ለዜግነት ማመልከት ይችላሉ። ታዲያ ባለፈው ሳምንት የወጣው መመሪያ በቤተሰብ ስፖንሰርሺፕ በሚያመለክቱ ስደተኞች ላይ ከፍተኛ ተጽዕኖ የሚያሳድር ነው የሚመስለው። ምክንያቱም እነዚህ ወገኖች በሀገሪቱ ውስጥ ለመኖርና ለመስራት የሚያስችላቸው ሌላ መሰረታዊ የንግድ ቪዛ የመያዝ ዕድላቸው አነስተኛ ስለሆነ ነው። ታዲያ ባለፉት ጥቂት አስርተ ዓመታት ውስጥ የነበረውን ሁኔታ ስንመለከት ብዙ ስደተኞች በጊዜ ቪዛ ይመጣሉ፣ የአሜሪካ ዜጎችን አግብተው ቴክኒካዊ በሆነ መንገድ ታዲያ የቪዛ ጊዜያቸውን አሳልፈውም እንኳን ቢቆዩ የግሪን ካርድ ማመልከቻቸውን በሚጠባበቁበት ጊዜ ግን በአሜሪካ እንዲቆዩ ይፈቀድላቸው ነበር። አሁን ባለው ሁኔታ ግን ሀገሪቱን ለቀው እንዲወጡና ከውጭ ሀገር ሆነው እንዲያመለክቱ ተገደዱ ማለት የቪዛ ጊዜያቸውን በከፍተኛ ሁኔታ ያሳለፉ ስደተኞች ተመልሰው እንዳይገቡ ሊታገዱ ይችላሉ ማለት ነው። በባይደን አስተዳደር ወቅት የዩኤስሲአይኤስ ከፍተኛ ባለስልጣን የነበሩት ዶግ ራንድ ሲናገሩ ይህንን ቡድን ኢላማ ለማድረግ እየሞከሩ እንደሆነ ግልጽ ነው ያሉት። ምክንያቱም አሁን በድንገት የአጀስትመንት ኦፍ ስታተስ ማድረግ ካልቻልክና ወደ ትውልድ ሀገር መመለስ አለብህ ከተባልክ ተበላህ። አሁን ለ10 ዓመታት ወደ አሜሪካ እንዳትመለስ ትታገዳለህ ማለት ነው ሲሉ ገልጸዋል። የመጀመሪያው መመሪያ የተቀረጸበት መንገድ ኩባንያዎችም በኤች1ቢ እና በሌሎች ቪዛዎች ላይ ስላሉት ከፍተኛ ክህሎት ያላቸው የውጭ ሀገር ሰራተኞቻቸው ስጋት ውስጥ እንዲገቡ ነው ያደረጋቸው። ከነዚህም ውስጥ አብዛኞቹ ለዓመታት በግሪን ካርድ ተራ መስመር ውስጥ እየተጠባበቁ ያሉ ናቸው። በአሁኑ ወቅት በብዙ ቆንስላዎች የጥበቃ ጊዜ ረጅም በመሆኑ ሀገርን ለቆ መውጣትና ተመልሶ መምጣት ጉዳዩን ይበልጥ ሊያወሳስበው ይችላል ሲል ኒውዮርክ ታይምስ ዘግቧል። እንዲሁም የቆንስላ መኮንኖች ማመልከቻዎችን ውድቅ ለማድረግ ሰፊ የውሳኔ ስልጣን አላቸው። የእነሱ ውሳኔ በአጠቃላይ ይግባኝ ሊባልለት አይችልም እና አመልካቾች አብዛኛውን ጊዜ ለቃለ መጠይቅ ሲቀርቡ ጥበቃ እንዲገኝላቸውም አይፈቀድላቸውም። እንግዲህ ከትላልቅ ቴክኖሎጂ ኩባንያዎች ጋር በኢሚግሬሽን ጉዳዮች ላይ የሚሰራው የወልፍስዶርፍ ሮዜንታል ዋና አጋር የሆኑት በርናርድ ወልፍስዶርፍ ምንድን ነው ያሉት? ቀጣሪዎች በዚህ ጉዳይ ላይ ከፍተኛ ስጋት አላቸው። እነዚህ ሰዎች የአሜሪካ የቴክኖሎጂ የበላይነት ግንባር ቀደም አንቀሳቃሾች ናቸው፣ አሁን ግን ከሀገር እየተባረሩ ነው በማለት ተናግረዋል። ይህ መመሪያ የስደተኞች ቪዛ አሰጣጥ ሂደት በታገደባቸው በርካታ ሀገራት ያሉ ሰዎች ግሪን ካርድ ለማመልከት ወደ ሀገራቸው መመለስ አለባቸው ወይ? እንዲሁም ለአንድ አመልካች በሀገራዊ ጥቅም ወይም ናሽናል ኢንትረስት ምክንያት ነፃ የመሆን መብት የሚሰጠው መስፈርት ምን እንደሆነ ጥያቄዎችን ሳይደነግግ ነው ያስቀረው። ከሌሎች የትራምፕ የኢሚግሬሽን እርምጃዎች ጋር ተዳምሮ ይህ የተዘበራረቀ መመሪያ ሰዎች በመጀመሪያ ደረጃ ወደ ዩናይትድ ስቴትስ ለመምጣት እንዳይሞክሩ ሊያደርግ ይችላል። እንደ ኢንዲድ የስራ ፍለጋ መድረክ መረጃም ከሆነ ከውጭ ሀገር ያሉ የስራ ፈላጊዎች በአሜሪካ ስራዎች ላይ ያላቸው ፍላጎት በዚህ ሰዓት በከፍተኛ ሁኔታ ቀንሶ ነው የሚገኘው። የስላተን ኤንድ ሃስ ዋና አጋር የሆኑት ቪክቶሪያ ስላተን ሲናገሩ ይህ ማስታወሻ ያስከተለው ሽብር የሚገርም ነው ያሉት። የማስታወሻው ዓላማ ሰዎችን አስፈራርቶ እንዳያመለክቱ ማድረግ ከሆነ ስራውን በጥሩ ሁኔታ እየሰራ ነው ብለዋል። ስለዚህም እንግዲህ ዲኤችኤስ በዚህ ሰዓት ያወጣው ወይም ደግሞ በትላንትናው ዕለት የወጣው ይህ ዜና ኒውዮርክ ታይምስ ጋዜጣ ያስነበበው ይህ መረጃ ዲኤችኤስ ባለፈው ሳምንት ዩኤስሲአይኤስ ያወጣውን
ሰዎች ግሪን ካርድን ለመጠበቅ ወደ ሀገራቸው መሄድ አለባቸው፣ ከዛ ሆነው አፕላይ ማድረግ ይችላሉ፣ መጠበቅ ይችላሉ ሲል ያወጣውን ዜና ለማለሳለስ ያወጣው መረጃ ቢሆንም አሁንም ቢሆን መረጃው የተሟላ አይደለም፣ የተዘበራረቀ ነው የሚመስለው። ሆኖም የዩኤስሲአይኤስን መግለጫ ለማለስለስ የወጣ ዜናና ከዚህም በተጨማሪ ደግሞ ያሉትን መረጃዎች የተጠናከሩና በደንብ የተብራሩ ስላልሆኑ ደግሞ አሁንም ቢሆን ስጋትን የመቀነስ ሁኔታው በጣም አነስተኛ እንደሆነ ነው የተገለጸው። ስለዚህ ዛሬ ይዤላችሁ የቀረብኩት ዲኤችኤስ በዩኤስሲአይኤስ የወጣውን የባለፈውን ሳምንት መግለጫ ተከትሎ የወጣና ያልተጠበቀ ተብሎ ተገልጿል። ኒውዮርክ ታይምስም ይሄንን ዜና በትላንትናው ዕለት ማለትም አርብ ግንቦት 29 2026 ይዞ ወጥቷል። በዚህ ጉዳይ ላይ ተጨማሪ መረጃዎች ካሉ ደግሞ ተመልሼ በሚቀጥለው ጊዜ ይዤላችሁ እንደምቀርብ ቃል እገባለሁ። እንግዲህ በዚህ ጉዳይ ላይ አስተያየት ካላችሁ እንደዚሁም ደግሞ ተጨማሪ ነገሮችን ከፈለጋችሁ ኒውዮርክ ታይምስ እንግዲህ ያወጣውን ዜና መመልከት ትችላላችሁ። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደዚሁም ደግሞ ያልገባችሁ ነገሮች ተጨማሪ እንዲብራሩላችሁ የምትፈልጓቸው ጉዳዮች ካሉ በዚህ ዜና ዙሪያ ማለት ነው እንደዚሁም በኮሜንት ሴክሽን ላይ ከገለጻችሁልኝ ምላሽ የምሰጥ ይሆናል። ለዛሬ እዚህ ላይ አበቃሁኝ። በሚቀጥለው በሌላ ተመሳሳይ መረጃ ተመልሰን እንገናኛለን። እኔ ፋሲል ነበርኩኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። ሰብስክራይብ ማድረጋችሁን፣ ላይክ እና ሼር ማድረጋችሁን እንዳትረሱ እያልኩኝ በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ